ይህ ፕሮግራም አርቲስቶች፣ ጋዜጠኞች፣ ዕውቅ ቲክቶከሮች፣ ታዋቂ ሰዎች በአንድ ላይ የተሰባሰቡበት ልዩ ምሽት ነበር። እንኳን ደስ ያለህ እንኳን ደስ ያለሽ እየተባባሉ በደስታ የተቃቀፉበት፣ አንዳንዶቹ ደግሞ ቅልጥ ያለ ጭፈራቸውንም ያሳዩበት፣ እየበሉና እየጠጡ የልባቸውን ያወጉበት መሰናዶም ጭምር ነበር። እነዚህ ዕውቅ ሰዎች ታዲያም ሁሉም በየራሳቸው መስመር በብዙ ፈተናና ውጣ ውረድ ያለፉ ናቸው። የየራሳቸውን ጎድሎም ለመሙላት ሲሉም በየሙያቸው መልካም አበርክቶ ያላቸው ሰዎች ናቸው። ታዲያም ምን አሰባሰባቸው ብላችሁ ተጠይቁ ይሆናል። ከልዩ ሰርፕራይዝ ጋር እንነግራችኋለን። ዕውቅ የሆኑት ባለትዳሮች አርቲስት ሚካኤል ሚሊዮንና ባለቤቱ አርቲስት መዓዛ ታከለ እንዲሁም አርቲስት ዓለምፀሐይ ወዳጆ ሌሎችም ታዋቂ ሰዎች የሚሸለሙበት ሽልማትም አጓጊ ሆኗል። ዛሬ ወደናንተ በመናደርሳችሁ በዚህ መሰናዶም የተለያዩ ማህበራዊ ሚዲያዎች ላይ የሚታወቋቸው በርካታ ተወዳጆች አርቲስቶችና ዝነኛ ሰዎች የተሰባሰቡበትን ምስጢር፣ የገጠማቸውን ሰርፕራይዝ፣ በምሽቱ ያደረጓቸውንም አስገራሚ ቆይታዎችን እናስቃኛችኋለን። ከሁሉ በላይ ደግሞ ባለትዳሮቹ አርቲስት ሚካኤል ሚሊዮንና ባለቤቱ አርቲስት መዓዛ ታከለ በምን ምክንያት ነው የሚሸለሙት የሚለውን እናደርሳችኋለን። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደናንተ ወደ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ ወዳዘጋጀነው ልዩ መሰናዶ እንሻገር። እስከ መጨረሻው ከኛ ጋር ቆዩም። ፕሮግራሙ ከመጀመሩ በፊት በተለያዩ የሙያ ዘርፎች አበርክቷቸው ከፍ ያለ ተጽዕኖ ፈጣሪ ሰዎች ፎቶአቸው ተደርድሮ የሚመጡ እንግዶች ደግሞ እየተመለከቷቸው ፎቶዎችን እየተነሱ ወደ ውስጥ መግባት ጀመሩም። ከሚመጡ እንግዶች መካከል ደግሞ በተለይ በቲክቶክ በኩል እግር ጥሎኝ በተሰኛ አካውንቷም የሀገራችንን ባህላዊ ቡና አቀራረብ በሚስብ መልኩ በማቅረብ የምትታወቀው ወጣት ትግስት ወልደአብ አንዷ ነበረች። ከዚህ በተጨማሪም ውሎ አዳር የተሰኘ ቴሌቪዥን ፕሮግራም በማቅረብ የምናውቃት ዝነኛዋ ጋዜጠኛ አስካለ ተስፋይም ሌላኛዋ ሆናም ተመልክተናታል። እነኚህን የመሳሰሉ ዕውቅ ሰዎች ከገቡ በኋላም ፕሮግራሙ ተጀመረም። አስከትለን ደግሞ ዋናውን ሰርፕራይዝ እንንገራቸው። የተለያዩ ፊልሞችና ቲያትሮች ላይ እንዲሁም እንደ አድዋ በዓል ያሉ ታላላቅ ፕሮግራሞች ላይ አለፍ ሲል ደግሞ በፊልም ምረቃናም የኪነጦም መድረኮች ላይ እጅግ በሚደንቅ መልኩ የሚታዩት ተወዳጆቹ ባለትዳሮች አርቲስት ሚካኤል ሚሊዮንና ባለቤቱ አርቲስት መዓዛ ታከለ የዓመቱ እልል ያለ ጥንዶች በሚል ታላቅ ሽልማት መታጨታቸውን የሚያበስር ሰርፕራይዝ ተሰምቷል። ለመሆኑ እነዚህና ሌሎች ተጽዕኖ ፈጣሪ እንዲሁም ዕውቅ ሰዎችን ለመሸለም ሽር ጉድ እያለ የሚገኘው ማን ነው? ማንስ ነው የሚሸልማቸው? የሽልማቱ ቀንስ መቼ ይከናወናል? እንዲሁም ደግሞ ሌሎችን አጓጊ ተሸላሚዎችስ እነማን ናቸው? አስከትለን የምንነግራችሁ ነው የሚሆነው። ይህ ሽልማት ለመጀመሪያ ጊዜ የሚከወን ሲሆን እልል ያለ ሽልማት በሚል እጩዎችን ይፋ አድርጓል። እልል ያለ አበሻ በባህል በኪነ ጥበብና በስነ ጥበብ በዕደ ጥበብ መሰል ዘርፎች ኢትዮጵያን ያኮሩ፣ ኢትዮጵያን ወደ ማኩራት እየተሸጋገሩ ያሉ እንዲጎለብቱ እንዲተዋወቁ የሚያደርግ በዛ መልክ የሚያበረታታ በሀገር በቀሉ ሀበሻ ለሀበሻ ልጆች የተሰናዳ ልዩ ፕሮግራም ነው። ስለዚህ ለአዘጋጆቹ አንድ ጊዜ ሞቅ ያለ ጭብጨባ እንድታደርጉ ጋብዛለሁ።
ሀበሻ ቢራ አክሲዮን ማህበር ባሰናዳው በቅርቡ ይከናወናል ተብሎ በሚጠበቀው እልል ያለ ሽልማት ባህልንና ጥበብን በስራቸው ውስጥ በልዩ እያንጸባረቁም ያስተዋወቁም ያለፈውን ለዛሬ ዛሬንም ለነገ በማቀበል ባህልን የሚያሻግሩ የመጀመሪያ ዙር እጩዎች ባለፈው ሚያዝያ 30 ቀን 2017 ዓ.ም ማምሻውን በሸራተን አዲስ ሆቴል በተከናወነ ደማቅ መርሃ ግብር እጩ ለማድረግም ችሏል። በዚህ መሰረት እነዚህን ዕውቀ ሰዎችና ተጽዕኖ ፈጣሪ ባለሙያዎችን በተለያዩ ዘርፎች እልል ያለ ሽልማት በሚል እጩዎችን ይፋ አድርጓል። ከሙዚቃው ኢንዱስትሪ አቶ ፈቃዱ ዋሬ የአምባሰል ሙዚቃ ቤት ባለቤት፣ ከኪነ ጥበብ በቲያትሩ መስክ ወይዘሮ የሺ ተክለወልድ፣ ከቴሌቪዥን ስርጭት ደግሞ ወይዘሮ ብዙ ወንድም አገኘው የህይወት ዘመን ተሸላሚ ሆነው ለመጀመሪያው የእልል ያለ ሀበሻ የተመረጡ ናቸው። የዓመቱ እልል ያለ ዲያስፖራ በሚል ዘርፍ ደግሞ አርቲስት ዓለም ፀሐይ ወዳጆም ዋነኛዋ እጩ እንደሆነችም ተነግሯል። ቀደም ብለን እንደተጠቀስነው የዓመቱ እልል ያሉ ጥንዶች በሚል ዘርፍ ደግሞ አርቲስት ሚካኤል ሚሊዮንና አርቲስት ማዕዛ ታከለን አብሮ እጩ ለማድረግም ችሏል። የዓመቱ እልል ያለ አለባበስ በሚለው ዘርፍ ቦታው ላይ የሚጠቀስ መሆኑም ነው የተነገረው። የዓመቱ እልል ያለ ተጽዕኖ ፈጣሪ በሚል ዘርፍ ደግሞም 4 ያህል ወጣቶች እጩ የሆኑ ሲሆን በተለይ በቲክቶክ በኩል የተለያዩ ባህላዊ ጭፈራዎችን በማቅረብና የሀገሩን ባህል በማስተዋወቅ የሚታወቀው ኤፍሬም መኮንን ኤፊማክ አንዱ ነው። ሚካኤል ፈለቀም ሌላኛው ነው። ቀደም ብለን እንደተጠቀስነው የሀገራችንን የቡና ባህል አቀራረብ እጅግ በሚደንቅ መልኩ በማቅረብና በማሳየት የምናውቃት ትግስት ወልደ አበም ትገኝበታለች። ህሊና በላይ ደግሞ ሌላኛዋ ናት። የዓመቱ እልል ያለ ጥናታዊ ፊልም በሚል ደግሞም ፍቃዱ ከምባታም፣ አዚዝ አህመድ፣ ቦጋለ ተስፋይም፣ ፍሬው በኩረጽዮንና እንዲሁም ደግሞ ውሎ አዳር በተሰኘው ቴሌቪዥን መሰናዶ ላይ ዝነኛ መሆን የቻለችው ተወዳጇ ጋዜጠኛ አስካለ ተስፋይም የማሌዎች አኗኗር በጌረጋዶ መንደር በተሰኘው ልዩ ጥናታዊ ፊልሟ ላይ የዓመቱ እልል ያለ ጥናታዊ ፊልም ከተካተቱ እጩዎች መካከል መሆን ችላለች። የዓመቱ እልል ያለ ማስታወቂያ በሚል ዘርፍ ደግሞ የኢትዮጵያ ንግድ ባንክ፣ የኢትዮ ቴሌኮም፣ ፖስታ ቤት እንዲሁም የዳሽን ቢራ ማስታወቂያዎች እጩ ለመሆን ችለዋል። እነዚህ ማስታወቂያዎች በተለያዩ ቴሌቪዥን ጣቢያዎች ላይ በየወቅቱ እየተላለፉ የሚገኙ እንደሆኑም ይታወቃል። የዓመቱ እልል ያለ ሙዚቃ ቪዲዮ በተሰኘ ሌላኛው ዘርፍ ደግሞ ራሄል ጌቱ በሚገርም ሁኔታ ያቀነቀነችው እዩት የተሰኘው ሙዚቃ በዳይሬክተር ታደሰ ማስረሻ በኩል ተዘጋጅቶ የቀረበ አንደኛው እጩ ነው። ሌላኛው ደግሞ በድምጻዊ ሮፍናን ኑሪ የተዘፈነውና በኪሩቤል ጥበቡ ዳይሬክት የተደረገው ዶርዜ ዶሊክስ የተሰኘው ሙዚቃ የሚገኝበታል። አይድል የጃኪ ጎሲ ሙዚቃ ሲሆን አማኑኤል ገብረመድን ደግሞ ዳይሬክት አድርጎታል። ይሄኛውም ሌላኛው እጩ ሆኗል። ሰው ማማሩ በተሰኘው የሜላት ቀለማወርቅ ሙዚቃ ደግሞ ዳንኤል ግርማ ዳይሬክት ያደረገው ሲሆን ይህም ተጨማሪው እጩ ለመሆንም ችሏል። ኢዮሌ የተሰኘው የጉቱ አበራ ኦሮምኛ ሙዚቃ ደግሞ በሌንጮ ፍቅሩ በኩል ዳይሬክት ተደርጎም አራተኛው እጩ በመሆን እንግዲህ በጉጉት እየተጠበቀ ይገኛል። የዓመቱ እልል ያለ ፋሽን ዲዛይነር በሚል እጩ ደግሞ ሰዋሰው ኃይሉ ከሰዋሰው ዲዛይን፣ ቤዛዊት ዮሐንስ ከቤዛ ዲዛይን፣ ፎዚያ ኢድሪስ ከፎዚያ ኢድሪስ ዲዛይን፣ ምዕራፍ ጎበና አሻሮ ዲዛይን፣ ማህሌት አፈወርቅ ደግሞ ማፊ ከተሰኘ ዲዛይኖች እነዚህ እጩ ሆነው ለመቅረብ ችለዋል። የመጨረሻው እልል ያለ እደ ጥበብ ስራ ሲሆን አራራት ታምራት፣ ኦሪት ሚካያስ፣ ትዝታ ሞረዳም፣ ርብቃ አምባውና ህይወት ተስፋዬ እጩ ለመሆን ችለዋል። በዚህ እልል ያለ በተሰኘው ሽልማት ላይ በዘረዘርናቸው ዘርፎች መሰረት የተጠቀሱት እጩዎች አሸናፊዎቹ ተለይተው ፕሮግራሙ ግንቦት 24 ቀን 2017 ዓ.ም በሚካሄድበት ጊዜም ተሸላሚ እንደሚሆኑ ይጠበቃል። በእነዚህ ዘርፎች ታዲያም ማን ይሸለማል፣ ማን ያሸንፍ ይሆናል የሚለው ግን ከወዲሁ በአጓጊ ሁኔታም እየተጠበቀ ይገኛል። እናንተም በዝግጅቱ ተገኝታችሁ ፕሮግራሙን እንድትከታተሉናም አሸናፊውንም እንድትመለከቱ ከወዲሁ ጋብዝን።
ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ ሆኖ ልዩ መሰናዶችን ወደናንተ በማድረስ የሚታወቅ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን። በሚቀጥለው በሌሎች መሰናዶች ደግሞ ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።